ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ትናንትና ብሩኬ እኔም በጣም አሰቃይቶኝ ነበረ። እንደምታውቁት እንግዲህ ተናድጄ ነበር። ማይሆን ነገር አድርጌስ ቢሆን ኖሮ አሁን በዛ ሰዓት ስሜታዊ ሆኜ ማይሆን ነገር ፈጥሬ ቢሆን አስቡት፣ እኔን እስር ቤት ከተው እነሱ እዚህ ተደላድለው ሊቀመጡ። ግን እኔ ደግሞ እህታችሁ ደግሞ ራሴን መቆጣጠር እችልበታለሁና አምልጫለሁ ለማለት ፈልጌ ነው። ለማንኛውም ግን እናንተ ስለተዝናናችሁ ደስ ብሎኛል። ዛሬ ደግሞ ከአንድ አዲስ እንግዳ ጋር መጥቻለሁ። አዲስ ሀይሚዬ እንግዲህ ሁላችንም እንዳየነው በትናንትናው ዕለት ለየት ያለ የፕራንክ ቪዲዮ ይዛ ለመታለች። ግን ይህን የፕራንክ ቪዲዮ ብቻዋን አይደለም ይዛ የመጣችው ለረጅም ጊዜ የጠፋውን በተለይ ለሀይሚና ለብሩኬ በጣም ባለውለታቸው ቻናላቸው ዳጎስ ያለም ዶላርም እንዲያገኙ ትልቅ ፓወር እንዲኖራቸውና ትልቁን የስራ ድርሻ ወስዶ እርስ በርሳቸው እንዲጣሉና ብዙ አቴንሽን እንዲስብ ፕላስ ደግሞ በተመልካች ዘንድ ደግሞ እርስ በርሳችንን እያሰዳደበ እርስ በርሳችንን እያጠላለዘ ግን ደግሞ በእነሱ ዘንድ እኛ ብንሰዳደብም እኛ እርስ በርሳችን ብንጣላም ሀይሚና ብሩኬ ግን ቆንጆ የሆነ የገቢ ምንጭ እያስገኘላቸው ባለውለታቸው ጓደኛቸው ከጓደኛም በላይ እንግዲህ ቤተሰባቸው ነው ብልም ምንም ማጋነን አይሆንብኝም። ምክንያቱም ከአንድ ወር በላይ የቆየ የፕራንክ ቪዲዮ ሲሰሩ በዛ መሀል ቅዱስን በጣም የተሳደቧሉ፣ የተዘቃዘቋሉ። ምንም እንኳ ተከፍሎት ቢሆንም የመጣው ግን ሚስጥራቸውን ደብቆ መሰራት እስካለበት እነሱ መሄድ እስካለባቸው ጊዜ ድረስ አብሯቸው የኖረ ባለውለታቸው እንግዲህ ወንድማቸው ነው። ቅዱስ የስራ ባልደረባቸው ነው። አሁን ደግሞ እንግዲህ ሀይሚ ይዛው መጣለች። ለምንድን ነው የሚለውን ከራሷ አንደበት እንስማ። እሺ ዛሬ ለምን ነበር የመጣ ነው? ተነግራቸዋለህ? አይ አንቺ ንገራቸው። ተነግራቸው። ዛሬ ቤተሰቦች ብሩኬን ልናጨልለው ነው ከቅዱስ ጋር ሆነን ማለት ነው። እና እኔና ቅዱስ በቃ ማይሆን አክት እናሳያለን፣ ግን ከወዲሁ ይቅርታ እንጠይቃለን። ብሩኬን ለማናደድ ፕራንክ ለማድረግ ነው እንጂ ሌላ ነገር ምንም አዲስ ነገር የለም። ግን እሱን እናጨልለዋለን። እንደሰማችሁት እንግዲህ ሀይሚ ቅዱስን ይዛው የመጣችው ብሩክን ለማናደድ ነው። ብሩክ ደግሞ ብዙ ጊዜ በሀይሚ ላይ የሚናደደው ብሩክ ሀይሚን የሚያደንቃት ውበቷ፣ ስታምሪ፣ አለባበስሽ ቆንጆ ነሽ፣ ውብ ነሽ ምናምን የሚላት ሰው ላይ ብሩክ በጣም ነው የሚቀናው። የሚቀናው ለምንድን ነው ሳላችሁ ስለሚወዳት ነው። ቲክቶክ ላይ እንኳን ላይቭ ላይ ሆኖ እኮ እነ ዳኒ ሮስ ታያላችሁ አይደለ? ሀይሚ ወይኔ ስታምሪ ቆንጆ ነሽ፣ ዛሬ ደግሞ ውብ ሆነሻል ምናምን ሲሏት ከኋላ ነው የሚደብቃት። ለምን? ሌላ ሰው እንዲያይበት አይፈልግም። በጣም ለሚወደው ለሚያከብረው ሰው እንዲህ ነው። ገበናዋንም ውበቷንም ሁሌ ነገሯንም ለሌላ ሰው አሳልፎ መስጠት አይችልም። እናም ይህንን ደካማ ጎኑን ሀይሚ ተጠቅማ ብሩክን አንጨረጨረችው። አይገልጸውም ብላችሁ ደስ ይለኝ ነበረ። ነገር ግን ትናንትና በተሰራው የፕራንክ ቪዲዮ ላይ ሀይሚና ብሩክ በአንድ ላይ ሆነው ነው ቅዱስን ፕራንክ ያደርጉት። እንዲህ ካላችሁኝ ጠቅላላ አድርጌ ሀሳቤን እነግራችኋለሁ። ተከተሉኝ። ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ካፕሎች ጥንዶች ባልና ሚስቶች በትናንትናው ዕለት ለየት ያለ የፕራንክ ቪዲዮ ይዘውልን መጥተዋል ስላችሁ አብረው የሰሩት የፕራንክ ቪዲዮ ስለሆነ ነው። እንግዲህ ትናንትና ሀይሚ የመግቢያ ኢንትሮ ቪዲዮ ይዛ ስትመጣ ይሄ ፍጹምና ብሩክ ይዘውት በመጡት የፕራንክ ቪዲዮ ላይ ያው አናደውኛል፣ ግን እኔም ያው ፕራንክ ተደርጌላችኋለሁ ቢሆንም ግን እናንተ ዘና ካላችሁ ቲሶኬ ችግር የለውም ብላ ያው ፕራንክ እንዳልተደረገ ከንግግሯ ላይ እንደ ቀልድ በፌዝ አርጋ ነግራችኋለች። ለማንኛውም እንግዲህ ዛሬ ይዤላችሁ የመጣሁት የፕራንክ ቪዲዮ ግን ለረጅም ጊዜ ጠፍቶ የቆየ ግን ባለውለታችን የሆነ ከኛ ጋራ በጣም ከአንድ ወር በላይ የቆየ ፕራንክ ቪዲዮ አብሮ የሰራ ገበናችንን ሚስጥራችንን ደብቆ ያንን የፕራንክ ቪዲዮ ወይም መስራት ያለባቸውን የሚያስፈልጋቸውን ነገር እስከሚያደርጉ ድረስ ያንን የፕራንክ ቪዲዮ ማቆም እስከሚችሉበት ቦታ ድረስ ሚስጥራችሁ ምስጢሬ ነው ብሎ እንግዲህ አብሮ ሲጠጣጠስ አብሮ ሲሰራ የነበረ ባለውለታቸው ነው። ይህንን ነው ይዛ የመጣችው። ይህን ይዛ ስትመጣ ግን እንግዲህ ብዙ ጊዜ ብሩክ የሚያስቀናው አንድ ነገር አለ፣ ሁላችንም የምናውቀው ቲክቶክ ላይ ሲገቡ ሀይሚን እንግዲህ ቆንጆ ነሽ፣ ውብ ነሽ፣ ስታምሪ ምናምን የሚላት በተለይ ወንድ ልጅ አይወድም። ለምንድነው የማይወደው? ለምንድነው የሚንጨረጨረው ካላችሁ በጣም ስለሚወዳት። የሚወደውን ሰው ማንም ቢሆን አሳልፎ ለሌላ ሰው መስጠት አይወድም፣ እንዲያውበትም አይፈልግም። እንዲ አሁን እናንተ ዝም ብዬ ጥያቄ በጣም የምትወዱትን ራሳችሁ ጥራችሁ ግራችሁ ያገኛችሁትን ነገር ሌላ ሰው እንሻማባችሁ ወይም እንውሰድባችሁ ወይም ጀጅ ቢያደርጋችሁ ምን አይነት ስሜት ነው የሚሰማችሁ? እንደዛ ነው ብሩክ ጋር የሚፈጠረው። ቲክቶክ ላይ ራሱ እነ ዳኒ ሮስት ሀይሚዬ ዛሬ ቆንጆ ነሽ ምናምን ሲላት እንዴት ወደ በጀርባው እንደሚከልላት እናያለን አይደል? ያንን ካራክተር ከቅዱስ ጋር ሆና ሀይሚ ብሩክን አናደደችው ማለት ነው። በዛ መሀል ግን ሀይሚን ጀጅ ያደረጋችሁ ሰዎች አላችሁ። ሊስኑ ስሙኝ። ትናንትና በተለቀቀው የፕራንክ ቪዲዮ ላይ
ቅዱስና ሀይሚ በአንድ ላይ በመሆን ብሩክን ሳይሆን ፕራንክ ያደርጉት ሀይሚና ብሩክ በአንድ ላይ በመሆን ነው ቅዱስን ፕራንክ ያደርጉት። ለምን ካላችሁ በመጀመሪያ የመግቢያ ኢንትሮ ቪዲዮ ስትሰራ ሀይሚ እንግዲህ ፍጹምና ብሩክ በአንድ ላይ በሆነው ፕራንክ አድርገውኛል፣ አናደውኛል። ያው እኔም ትወናውን ተውኜ እናንተን አዝናኝቻለሁ። ዛሬ ደግሞ ብሩክን ፕራንክ አድርገዋለሁ ብላ የመግቢያ ቪዲዮ ሰርታ ቅዱስ ጋር ሆና ስልክ ስደውልለት በቅዱስ ስልክ ለምን አስፈለገ? በቅዱስ ስልክ ሀይሚ መደወል ለምን? ብሩክን ና ለማለት ቅዱስ መጥቷል ቤት እና ና ለማለት ምን አስፈለገ? በቅዱስ ስልክ ለብሩክ መደወል። አንደኛው ስህተታችሁ ይሄ ነው ያስፎግራችሁ የፕራንክ ቪዲዮ። እኔ ራሴ አይገባኝም ነበር። ምክንያቱም አንድ ሰው እናንተ እንግዳ ቤታችሁ ሲመጣ ባለውለታችሁ የሆነ ሰው ፍጹም ባለውለታቸው ነው ቅዱስ ማለት። ብዙዎቻችን እርስ በርሳችን በዛን ሰዓት ተሰዳድበናል። ከ10,000 ህዝብ በላይ በጣም ሀይሚን ጀልጠዋታል። ተጀልጣ ግን ቆንጆ የሆነ ዳጎስ ያለ ዶላር ያገኘችበት ነው። ያ ሁሉ ነገር ግን ሲወርድባቸው ሚስጥራቸውን የደበቀ ሰው ነው። ይሄ ሰው ቤት መጥቶ ና ቅዱስ መጥቷል ብላ ለሀይሚ ለመናገር በእንግዳው ስልክ ነው። እናንተ የሆነ ሰው እናንተ ቤት እንግዳነት መጥቶ የሆነ ጊዜ የሆነ ነገር አድርጎላችሁ ባለውለታችሁ የሆነ ሰው የሆነ በቃ ድንገት ቤታችሁ መጥቶ ቁጭ ብሎ እንግዲህ የራሳችሁ የሆነ ባላችሁ ወይም ቤተሰብ ወይም ዋቴቨር የሆነ ሰው ና እከሌ መጥቷል ለማለት በባለ እንግዳው ነው ስልክ ነው እንዲደውላችሁ እዛው መጠሩት። ሀይሚና ብሩኬ በጣም ተሸወዳችሁ እኮ እዚህ ጋ። አንደኛ ስህተት ይሄ ለምን ምናምን አለና በቃ ትወናውን ተወነው ብሩክ ስልክ ሲደወልለት የሆነ ሳቆ መጣ ምናምን ነገር። ከዛ ደግሞ ቤት ከመጣ በኋላ ያው የመግቢያ ኢንትሮ ቪዲዮ ላይ ሀይሚ እንደሰራችሁ እየተነካካ ምናምን የፍቅር ካራክተርን ተላብሰን እኔ እናንተ እንጠጣጠት ብሩክን እናቃጥለው በንዴት በልህ በምናምን ነው ካራክተሩ። ከዛ ደግሞ ብሩክ ቤት ከመጣ በኋላ ምን አለ? በመጀመሪያ እዚህ ቤት ስትመጣ እኔ ማስፈቀድ ነበረብህ። አንድ እንደዛ ሲለው ቅዱስ ምን አለ? እኔ እኮ እርዳታችሁን ፈልጌ ሌላ ሀገር ነበርኩኝ። አሁን ቤት ለመከራየት ምናምን ተቸግሬ እናንተን እርዳታ ፈልጌ ነው የመጣሁት። ስመጣ ደግሞ እናንተ ሰብራይዝ ለማድረግ ነው ብሎ ጭራሽ የደንባራ ፕራንክ አድርጎ ቁጭ። አሁንም ምሳሌ ንገራችሁ። እናንተ ራሳችሁ የሆነ እርዳታ ልትፈልጉ የሆነ ሰው ጋር የሆነ ምናምን ጋር ስትሄዱ ያን ሰው እርዳታ ፈልጋችሁ ለመና ነው ሄዳችሁት ወይስ ሰብራይዝ ነው ያደረጋችሁት? አረጉን። ሁለተኛ ሽወዳ ተወገራችሁ ዘጋ። ሶስተኛው ደግሞ ፉገራችሁ ነው ያላችሁ። ልንገራችሁ እኔ አሁን ከአሁን በኋላ በቃ ጀጅ አይደለም ባረገው፣ እውነቱን ነው የምነግራችሁ። ሶስተኛው ስህተታቸው ደግሞ እንግዲህ ብሩክን ሀይሚና ቅዱስ እርስ በርሳቸው ያው የፍቅር ካራክተር እንደሚተውን የመግቢያ ኢንትሮ ላይ ሰርተውናል። እና ቅዱስ ይሄ ጭኗን እየነካካ ምናምን አውቃ ነው ቁምጣ የለበሰችው አውቃ ለእንትኑ ለድራማው ጭኗን እየነካካ ፊቷን፣ እሷ ደግሞ እጇን የተከሻው ላይ አድርጋ ምናምን የተሰጣትን ካራክተር ተወነችው። ሀይሚን እናቃታለን፣ በጣም ስማርት ናት። ከዛ ብሩክ ተናደደ ምናምን ነገር መታት በጥፊ ሲመታት ደግሞ ግላስ ነበር ውሃ አይደለ ብርጭቆ፣ ያንን ብርጭቆን ራሱ ይሄ በምንድን ነው ይሄ በሶፋ ምንድን ነው የሚባለው ጣለው፣ አውቆ ራሱ ነው የጣለው። ይሄ ሲጣሉ ሲጠጣጠሱ ምናምን ሳይሆን አውቆ እንድዝ ጣለው። ብርጭቆን ራሱ ብሩክ ነው የጣለው አውቆ፣ ካሜራው ላይ ይታያል። ከዛ በኋላ በጣም የሚወዳት የሚሳሳላት የሚያፈቅራት ሁለ ነገሩ የሆነችው አይደለም አንድ ወንድ ቤታቸው መጥቶ የፍቅር ካራክተር የፍቅር የሚያጫውት ነገር እያሳየ ይቅርና ቲክቶክ ላይቭ ላይ እንኳን ሌላ ሰው እነ ዳኒ ሮስት እንኳን ሀይሚዬ ቆንጆ ነሽ ውብ ሆንሽ ምናምን ሲሉት እንኳን ተናዶ ከጀርባው ነው እኮ የሚደብቃት። እናም ትናንትና በተለቀቀው ቪዲዮ ላይ ሀይሚና ቅዱስ የፍቅር ጨዋታ ሲጫወቱ በጣም ተናዶ እንትናን ቅዱስን የሆነ ምናምን በቃ ተናደደን የሆነ ነገር አለና ጭራሽ ስመጣ እዚህ ቤት እንዳላገኘ ብሎ ጥሎላቸው አልሄድም። እናንተ ስታስቡት እንደው ስታስቡት በጣም የሚወዳት የሚያከብራት የሚያፈቅራት በራሷ አንደበት ህይወቴን ሲምፕል አድርጋ ያቀለለችልኝ ሳላስባት ወደ ህይወቴ ስገባ በረከትን ይዛ የመጣች የማፈቅራት በቃ አፈቅርሻለሁ የሚለው ቃሉ ያንሰኛል ብሏል። በዛ አጋጣሚ ለምን አፈቅርሻለሁ ኃይላት ምናምን ለምትሉ ተናግሯል። አፈቅርሻለሁ እወድሻለሁ የሚለው ቃል ላንቺ ያንሰኛል የሚላትን ባለቤቱን በሌላ ወንድ ለው ፊቱ የፍቅር ካራክተር በሚያሳየው ወንድ በራሱ ቤት ትቶለት የሚወጣ ሰው አለ እንዴ? ሲወጣ ደግሞ በሩን ዘግቶ ሲወጣ መኪና ነው የሚነረው በስሜት ውስጥ ሆኖ። ሀይሚ በጣም የምትወደው ያለ ብሩክ ምንም ነገር ቢፈጠር ደስተኛ አልሆንም የምትለዋ ልጅ ብሩክ ተናዶ በስሜት በሩን ዘግቶ መኪና ሊነዳ ሲሄድ ሀይሚ ከቅዱስ ጋር በቃ እስከ ማታ ድረስ እንጠብቀዋለን ትላለች። እናንተ ስታስቡት ለማንኛውም ሀይሚን ጀጅ ያረጋችኋት እንዴት ሴት ከሆና ሀይሚ ከወንድ ጋር እኮ አትለጣጠፍም ያላችሁ ሀይ እንዴት ናችሁ ላላችሁ ሰዎች ሀይሚ እኔ 99% ሳይሆን 100% የምላችሁ ብሩክ ሳይፈቅድላት ከማንም ወንድ ጋር አትለጣጠፍም። ከማንም
እናም ትናንትና በተለቀቀው የፕራንክ ቪዲዮ ላይ ሀይሚና ቅዱስ ሳይሆኑ ብሩክን ፕራንክ ያደረጉት ብሩክና ሀይሚ በአንድ ላይ ሆነው ነው ቅዱስን ፕራንክ ያደረጉት። ገባችሁ አይደለ? ሀይሚ እንደዚህ ብሩክ ሳይፈቅድላት ባለቤቷ ሳይፈቅድላት የሚወዳ ልጅ ሳይፈቅድላት ቤቱ ድረስ ለዛውም አንድ ወንድ ቤቱ ድረስ አምጥታ እንደዚህ ልትተሻሽ አታረገው፣ መቼም ማለት ነው መቼም አታረገው። እሷን ጀጅ ያደረጋችሁ ሰዎች ቪዲዮ የፕራንኩ ወይም ለመስራት ስለተቸኮላችሁ ሊሆን ይችላል፣ በደንብ ስላሰማችሁ ስላተረዳችሁ ሊሆን ይችላል። እኔም በነገራችን ላይ በጣም ቮሊው ጨምሬ ነው ማዳመጠው የነሱን እንጂ ይሄ 40 ደቂቃ 30 ደቂቃ ሙሉን እንደዚህ ቮሊው ሳልጨምር አልሰማም። ምክንያቱም ረጅም ሰዓት ነው። ሙሉ መስማት ከፈለጋችሁ ቮሊውን ጨምሩበት ከላይ ማለት ነው። እናም ሀይሚዬ ብሩክ እንደዛ አድርጊ ብሏት ነው እንጂ እንደዛ አድርጊ ባይላት ከቅዱስ ደረት ላይ ሆነ እሷ እጇን ምናምን እያሻሸችው ልክ እንደ እጅና እጆቿን ቅዱስም እጇን እያሻሸ እንደዛ አይነት ካራክተር የፍቅር ካራክተር አሰራም። አታስታውሱን? ከነዳኒ ሮስት ጋር ስትሰራ እንዴት እንደምትሰቀቅ ጠጋ ሲላት ራሱ አታስታውሱን? ካሁን በፊት እሱን ረሳችሁት? እንዴት ተነጋግረው እንደሚሰሩ እንዴት እንደተጫወቱብን። እስኪ ቻናሌን ራሱ እያዘጋችሁ ሰዎች ባልገባችሁ ስራ። ለማንኛውም ትናንት በተለቀቀው ቪዲዮ ላይ ሀይሚን ጀጅ ያደረጋችሁ ሰዎች ሀይሚ ባሏ ሳይፈቅድላት ከማንም ወንድ ጋር አትለጣጠፍም። ትናንት በተለቀቀው ቪዲዮ ላይ ብሩክና ሀይሚ በአንድ ላይ ተነጋግረው ነው ቅዱስን ፕራንክ ያደርጉት። ለማንኛውም ዛሬ ምን ይለቀቃል የሚለውን አብረን ያለን። ፕላስ ይሄ ፕራንክ ቪዲዮ የመጣው ምናልባት እንግዲህ ቅዱስ ጠፍቶ ስለከረመ ቻናሉን አሁን በዛ አጋጣሚ ለማንቀሳቀስም የመጣ አይዲያ ሊሆን ይችላል። ይመቻችሁ።